ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆይታችኋል? ያው እንደተለመደ በወቅታዊ ጉዳዮች ዙሪያ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል ማለት ነው። እንግዳችን አቶ ገብረመድህን አያሌው ይባላሉ። የስነ ልቦናና የማህበራዊ ሳይንስ ባለሙያ ናቸው። ከእሳቸው ጋር በተለያዩ ርዕሰ ጉዳዮችን አተኩረን ቆይታ የምናደርግ ይሆናል። እንድትከታተሉን ከወዲህ ጋብዘናል ማለት ነው። መልካም ቆይታ። አመሰግናለሁ። እንግዳችን እንግዲህ ያው ጥሪ ተቀብለው እዚህ ድረስ ስለመጡ በአድማጭ ተመልካቾቻችን ስም ላመሰግን እወዳለሁ። እግዚአብሔር ይስጥልኝ። እኔም እጅግ አመሰግናለሁ። መልካም እንግዲህ አቶ ገብረመድህን እንግዲህ እንደ ጥያቄ መንደርደሪያ እንዲሆነን ትግራይ በአሁኑ ሰዓት ያለችበት ወይም ደግሞ የትግራይ ሕዝብ በአሁኑ ሰዓት ያለበት ሁኔታ እንዴት ነው መግለጽ የምንችለው? ከሱ እስኪ እንጀምር። መልካም። የትግራይ ሕዝብ አሁን ያለበት ሰዓት በተመሰቃቀለ ችግር ውስጥ በተወሳሰበ የስነ ልቦና ስብራት በሙያው አይን የኮምፕሌክስ ትራውማ የምንለው አይነት ውስጥ ነው ያለው። ልክ አንድ ገበሬ ዘር ሲዘራ ዘሯ በማረሻ ይሁን በመቆፈሪያ ስትቀበር ባለው ጭንቅ ወደ ታች ስር ወደ ላይ በቁልት እንደምታወጣው አይነት ጭንቀት ነው ያለው። ወይ ደግሞ በታፈኑ ልክ የውሃ ቧንቧ ብረት ነው ግን ደግሞ በጣም ሲታፈን የሆነ ሰዓት ይፈነዳል እና ልክ እንደዛ ባለበት ሁኔታ አሊያም ደግሞ ልክ እንደ እርጉዝ ሴት ያልተገላገለች ግን ሚጥ ላይ ያለች አይነት ሁኔታ ነው ብለን መግለጽ እንችላለን። ከዚህ በላይ መግለጽ ይቻላል። በጣም የሚከብድ ነው። ቢሆንም ግን በዚሁ ብንገልጸውም ያስኬዳል ብዬ አስባለሁ። መልካም እንግዲህ ያው የትግራይ ሕዝብ ላለፉት አመታት ያው ጄኖሳይዳል የሆነ ጦርነት ወይም ደግሞ አውዳሚ ጦርነት ታውጆብን ሲፈጸም ነበረ። እስቲ ጦርነቱ ያደረሰው የአካል የህይወት እንዲሁም የቁስ ውድመቶች እንዴት ነው መግለጽ የምንችለው? ይሄ በነገራችን ላይ ተደጋጋሚ ብለን የምንለው ወይም ደግሞ የምንጠይቀው ፎከስ የምናደርገው አጀንዳችን ነው። ግን ደግሞ አንዳንድ የምንረሳው ምናለ ስለ ስነ ልቦና የህዝቦች ስነ ልቦና ደግሞ መለኪያ በሌለው ሁኔታ ተጎድተዋልና እስኪ የቁስ የአካል ውድመት እንዲሁም ደግሞ በተለይ ደግሞ የስነ ልቦና ጉዳት ምን ደረጃ ላይ ደርሷል ብለን ማለት እንችላለን? የስነ ልቦና ጉዳቱ በጣም ከፍተኛ ደረጃ ላይ ደርሷል። ወደ ጄኔሬሽን ትራውማ ብለን የምንጠራው ወደ ትውልድ ሁሉ እንዳይተላለፍ የሚያሰጋ ነው። በዓለም ሁሉ ያሉት ክፋቶች በታሪክም በቅዱሳት መጽሐፍትም ጭምር የምናውቃቸው የግፍ አይነቶች ተደምረው ተቀምረው ነው በትግራይ ላይ የተፈጸሙትና እጅግ ያሳዝናል። ለምሳሌ ከምድረ ገጽ እናጥፋቸው ሲባል ከምድረ ገጽ የጠፉ ሀገሮች አሉ። ሬድ ኢንዲያ የሚባሉ የአሜሪካ ዝርያዎች የመጀመሪያ ዛው ኔቲቭ እዛው ተፈጥሯቸው እዛ የሆኑ ከ13 ሚሊዮን በላይ ሙሉ በሙሉ ወድመዋል። ስለዚህ ከዛ ታሪክ አንብበው ነው ከምድረ ገጽ እና ከሰው ሕሊና ጭምር መጥፋት አለባቸው ተብሎ ነው ጦርነት የተጀመረው እንጂ ተራ ጦርነት አይደለም። እና ስለዚህ ይህን ስናስበው እንዴት እኔ ህዝብ ሁኜ አገሪቱ በመመስረት ከፍተኛ ሚና የነበረኝ ኮር ስቴት መስራች ሀገር ሁኜ ለረጅም ዘመናት ለምሳሌ ከአድዋ ጦርነት በፊት በርካታ ጦርነቶች በሰሃጢ፣ በጉንዲት፣ በጎራ፣ በደጓሊ ሌሎች ህዝቦች ሳይሳተፉበት ብቻው አጥር ሆኖ ከላ ሆኖ ሌሎች ህዝቦች ቤዛ ሆኖ መስዋዕት ከፍሎ እያለ አሁን ግን እንደ ሌላ ተቆጥሮ ይሁሉ ግፍ ሲፈጸምበት እጅግ በጣም የስነ ልቦና ስብራት ከፍተኛ ደረጃ ላይ እየደረሰ ነው ማለት እንችላለን። ሙሉ በሙሉ ይሄ መዝጋት የሚባለው አንዳንድ ሰዎች ስንወያይ ቀደምት አባቶቻችን የእድሜ ጠገብ የሆኑ ወላጆች ሲነግሩን በደርግ ጊዜ እንኳን ኮምበይ እየተባለ ሸቀጦች በአጀብ ይገቡ ነበር ለህዝቡ። ዛሬ ግን ተራው ህዝብ ጭምር ምንም ፖለቲካ የማያውቀው ገበሬው ጭምር ሙሉ በሙሉ ባንክ ተዘግቶ ኤሌክትሪክ ተዘግቶ ስልክ ተዘግቶ ሙሉ የሚባል ከበባ ተደርጎ ልክ የናይጄሪያው ሀገር ቢያፍራ አይነት ነው የተደረገውና ስለዚህ መዝጋቱን ከቢያፍራ ሙሉ በሙሉ ማጥፋቱን ከሬድ ኢንዲያን እንዲሁም ደግሞ በህይወት እያለ ወደ እሳት ማስገባት እጅግ የሚዘገንን ነው። ከእስራኤላውያን ሰው እንዴት በህይወት እያለ ወደ እሳት ከፈርሜሎ እሳት ነጥሮ እንኳን እጃችን ጋር ቢያርፍ እንዴት እንደሚያቃጥለን፣ ውሃ ሞቅ ሲፈስብን እንዴት እንደሚያቃጥለን፣ ቡና ቢገነፍል ሻይ ቢፈስብን ምን ያክል እንደሚያቃጥለን እናውቀዋለን። ይህን የሚያውቅ ሰው ደግሞም ከ97% አማኝ ነው የሚባል በየእምነቱ አማኝ ነው የሚባል ስብእናን የተነገረው መልካም ነገር ሲያደምጥ ነበር የምንለው
ክርስትናም እስልምናም ለዘመናት ተሰብኮበታል ተብሎ የሚታሰብ ህዝብ እንዲህ በወገሩ በሰብአዊ ፍጡር ላይ ህይወት እያለ ወደ እሳት ማስገባት እጅግ አደገኛ ነው። ስለዚህ ይህንን ያየ ህዝብ ሰከንደሪ ትራውማ የምንለዋልና በሰከንደሪ ትራውማ በቀጥታ ባይደርሰውም በማድመጥ በመስማት በማንበብ በመመልከት ይዘገነውና መኖር ያስጠላዋል። ልክ እስከዚህ ድረስ የታየበት ነገር ነው የነበረው። የሚያሳዝን ውድመት ነው ያለው። በጣም ለመግለጽ የሚከብድ ነው ያለውና ስለዚህ ከተለያዩ ጉዳዮች ላይ ስንመለከት ህዝቡም ያሳዝናል። ያው ድሮም ጤዛነሽ እንኳን ዘመንሽ አይነት ነገር ነው ያየን ያለ ነው። ስለዚህ የደረሰው የመሰረተ ልማት ውድመትና የቁስ ውድመት በጣም ከፍተኛ መሆኑን ያዩት በአይን ስላዩ ነው የምናገር ያሉት። ልክ ማን ያርዳ የነበረ ማን ይናገር የቀበረ አይነት ስለሆነ ዙሬ ስላዩ ነው እየተናገርኩ ያሉት። መልካም። እዚህ ላይ ያው እርግጥ ነው በጣም በርካታ አሰቃቂና ዘግናኝ የሆኑ ግፎች ተፈጽመዋል በትግራይ ህዝብ ላይ ስቲልም እየተፈጸሙ ናቸው። ኢንዳይሬክት ማለት ተኩስ ነው እንጂ የቆመው በሚለው ማለት ነውና እስኪ አሁን ደግሞ ያው ከአውዳሚ ጦርነት በኋላ በደቡብ አፍሪካ በፕሪቶሪያ የተደረሰው የሰላም ስምምነት አለ። ያ ስምምነት እውነት የትግራይ ህዝብን ታድጎታል ብለን ማሰብ እንችላለን? ይከብዳል። ታድጎታ ማለት ይከብደናል። ነገር ግን የጥይት ድምጽ መቆሙ፣ የድሮና የመድፍ ድምጽ መቆሙ፣ ከሙሉ ከበባ የተወሰነች እፎይታ ማግኘቱ፣ ቢያንስ እንኳን ባንክ ላይ የነበረችው ገንዘብ አውጥቶ ለመጠቀም መጀመሩ፣ ሙሉ በሙሉ ባይሆንም በጣም ከፍተኛ ቦታዎች ተፈናቃዮች አሉ፣ ወደ ቀያቸው አልተመለሱም። እነሱ እንደተጠበቀው ሆኖ ያለው እንኳን ሁሉ አንድ ይሁን አይባልምና እነዚያ የተረፉት ወደ ትምህርት ገበታ ዩኒፎርም እንኳን ለብሰው ሲሄዱ ትንሽ የተስፋ ጭላንጭል የታየበት ነው። እንዲሁም የመኖር ተስፋ ያቆጠቆጠበት ነው። እንደገና ደግሞ በጣም ፈጣን የሆነው እልቂት በሁለቱም ወገን በሁሉም ተኩሱ ተሳታፊዎች የነበረው ደማዊ መፋሰስ በከፍተኛ ሁኔታ ይቀጥል የነበረውን መቆሙ የፕሪቶሪያው ትልቅ እፎይታ ሰጥቷል። በቀላሉ የሚታይ አይደለም። ይሁን እንጂ ይሄ ብለን ዳሩ ግን አሁን ደግሞ በሌላ መንገድ ሞት እንደቀጠለ ነው ያለው። ድምጽ አልባ ሞት ቀጥሏል። በረሃብ እያለቀ ነው ብዙ ሰው። ወጣቶቹ በሚያሳዝን ሁኔታ በስደት አገራቸውን እየለቀቁ አገር ሰው አልባ እየቀረች ነው ያለችው። ይሄ ለሁላችንም አይበጅም። ምናልባት ዳሩ ሲጎዳ መሃሉ ዳር ይሆን አይነት ነው። ቅድም ተናግረናል። የኢትዮጵያ ሕዝብ ማስተዋል ያለበት ለዘመናት ከአድዋ ጦርነት በፊት እንኳን ከ5 በላይ ዓለም አቀፍ ጦርነቶች መክቶ የነበረ ሕዝብ ነው። አሁን ይሄ ሕዝብ በስደት ሄደ፣ ጠፋ፣ ተበተነ ማለት ነገ ጧት ወደ እነሱ ይደርሳል። ምንድነው አንድ አባባል አለ አባቶች ሲያስረዱን፣ እንቁራሪቶች ውሃ ላይ ሆነው መንደራቸው ካጠገባቸው ያለው መንደር ግን ይቃጠላል እና በሚቃጠልበት ጊዜ ይሄ መንደር እኮ ተቃጠለ አይጉድ ስትል አንዷ እንቁራሪት ሌላኛው እንቁራሪት ደግሞ ምን አስጨነቀሽ? እኛ ያለነው እኮ ሴፍ ኤሪያ ነው። እኛ ያለነው እኮ ዋስ የተጠበቀ ቦታ ነው። መቼስ እሳት ውሃ ላይ ይገባ። ስለዚህ ውሃ ላይ ስላለን አያስጨንቀንም ማለቻት። አስተዋይዋ እንቁራሪት ግን ነው አይምሰልሽ፣ እሳቱ እየባሰ ሲሄድ እሳቱን ለማጥፋት ውሃ መጠቀማቸው አይቀርም። ውሃ ሲያልቅባቸው ውሃ ለመቅዳት ወደዚህ ይመጡና ሊወስዱ ይችላሉ አለች። እንዳለችው ሸንከል ቀድተው ይዘዋቸው ወደ ማጥፊያ ወደሚቃጠሉ እሳት አስገባቸው ይባላል። እና አሁን እኛ ምንም ችግር የለንም የሚል ከሆነ ይጎዳል። የሰላም አፈጻጸሙ ትንሽ እፎይታ ቢሰጥም ያለ መተግበሩ ግን አሁንም ትንሽ የነበረችው የተስፋ ጭላጭል እያፈዘዘው እያደነዘዘው ነው የሚገኘው። ደብዝዟል በቃ። ስለዚህ ከምንናገረው በላይ ነው እየሆነ ያለው ችግሩና የፕሪቶሪያው ካልተፈጸመ ካልተገበረ ተፈርሞ ነበር ተስማምቶ ነበር የሚለው ምንም። ምክንያቱም መልኩ ቀይሮ ሞቱ መልኩ ቀይሮ ሌሎች ጉዳዮች እየተቋረጡ ስላልሆነ። መልካም። እዚህ ላይ ያው እውነት ነው ሙሉ በሙሉ ተግባራዊ ያለ መሆኑ በእንቅርት ላይ ጆሮ ደግፍ ነው ሊሆነው የሚችለው ለትግራይ ሕዝብና እስኪ ከድህረ ጦርነት
ወይም ደግሞ ፖስት ዋር ብለን የምንለው ነገር አንድ ክልል ላይ ወይም ደግሞ አንድ ሀገር ላይ ህዝቦቿ ምን አይነት ነው ካራክተር ሊኖራቸው የሚችለው? ማህበራዊም ልንል እንችላለን፣ ኢኮኖሚያዊ፣ ፖለቲካዊ እና ሁሉም ነክ የሆነ ወይም ደግሞ ሁለንተናዊ የአንድ ሀገር ሁኔታ ምን ይመስላል ድህረ ጦርነት? እንዲሁም ደግሞ ለዛስ ምንድነው መፍትሄ መወሰድ ያለበት? ምናልባትም የሌሎች ሀገራት መቼስ በርካታ የጦርነት ተሞክሮ ያላት ናት ዓለማችን እና እንደዚሁም የመፍትሄ ተሞክሮም ያላት ናት እና እስኪ ድህረ ጦርነት የሚያጋጥሙ ሁኔታዎች አንድ ሀገር ላይ ወይም ደግሞ አንድ ክልል ላይ እና መፍትሄዎች ውስጥ ምንድነው መሆን ያለባቸው ብለን አስባለሁ? ያነሳሽው ጥያቄ መሰረታዊ ሆኖ ግን ደግሞ በጣም በርካታ ጊዜ የሚወስድ ነው። ከጦርነቱ በኋላ ያለው አንደኛ ስርዓተ መንግስት ይፈርሳል። ሁለተኛ ይሄ የማህበረሰብ ኖርም የምንለው ማህበረሰብ ተስማምቶ የገነባቸው መልካም እሴቶች በሙሉ ይፈርሳሉ። ነውር የሆኑ ነገሮች በሙሉ እንደ መልካም ነገር የሚቆጠርበት ይመጣል። ጭካኔ ይወለዳል። ምክንያቱም ትናንት ሞት በጣም ያሳዝነው የነበረ ሰው አሁን ግን ሞት በየጊዜው እያየ ስለመጣ አዳፕት ያደርግና ይለማመደውና ሞት ምን ማለት እንዳልሆነ አስቦ በሰው ላይ ይጨክናል። ስለዚህ ጭካኔ ይፈጠራል። መንፈሳዊ ግጭት ያጋጥማል። አምላክ ቢኖር ለምን እኔ ንጹህ እያለኩ ዝም ይላልና እምነት አልባ ይሆናል። እምነት አልባ ከሆነ ሰው ደግሞ ዋጋ የለውም። ምክንያቱም ሰው ሲፈጠር የሁለት ነገር ውህድ ፍጥረት ነው፣ የነፍስና የስጋ። ስለዚህ ሚዛኑ ያጣና ስጋዊ ብቻ ቁስ ነገር ብቻ ይመለከትና ለህሊና መታዘዝን፣ ለህሊና መገዛትን፣ ፍርሃትን ከሞት በኋላ ሌላ ህይወት አለ የሚጠይቀኝ አካል አለ ብሎ አይፈራም። ህግ እንዳይጠይቅ ደግሞ ህግ ፈርሷል፣ ላልቷል። ስለዚህ ከጦርነት በኋላ የሚታዩ ችግሮች አንደኛ የስርዓተ መንግስት መላላት፣ የደህንነት ጉዳዮች ይጠፋል። ለምሳሌ ጀርመን መምጣት እንችላለን። ጀርመን ባጋጠማት የእርስ በርስ ጦርነትና የአንደኛና የሁለተኛ ዓለም ጦርነት ጠንሳሽ ስለነበረች ከዛ ውድቀት በኋላ እርስ በርሷ ተናቁራ ከሁለት ተከፍላ ምስራቅና ምዕራብ ጀርመን ተብሎ ግንብ እስከ ማጠር ደርሰዋል። ግንብ ነው ያጠሩት። ቪየትናምና አሜሪካ ገጥመዋል። ቪየትናማውያን ጥቂቶች ናቸው። አሜሪካውያን በሰው ብዛትም በኢኮኖሚም በቴክኖሎጂም በወታደራዊ አቅምም በሁሉም አይገናኙም። እኔ ከ3 ዓመት ልጅ ጋር እንደመግጠም ነው አስቢ። እኔ ጎልማሳው ሰውዬ ከ3 ዓመት ልጅ ጋር ብገጥም እንዴት እንደማሸንፈው። ነገር ግን ቪየትናማውያን የህልውና ጉዳይ ሲሆንባቸው እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ልክ ትግራይ እንደተደረገው የመከላከል አይነት ሰርተው ነው የወጡት። ከዛ በኋላ ግን ያጋጠማቸው ከባድ ነው። እንዲያውም ትራውማ የምንለው በእንግሊዝኛው ወደኛ ስንቀይረው ለመተርጎም እንቸገራለን። ብዙ ጊዜ የአእምሮ ቁስል እንለዋለን፣ የስነ ልቦና ስብራት እንለዋለን፣ ሌሎች ትርጉም እንሰጠዋለን ቃሉ የኛ ሳልሆነ። ዝሮ ዝሮ ግን ያ ቃል ከጦርነቱ በኋላ ማንነትን ስተህ ብዙ ችግር እንደሚያጋጥም ለረጅም ጊዜ እንደሚቆይ የታወቀው ከቪየትናም ጦርነት በኋላ ነው የተረጋገጠው። ሳይንሳዊ መልክ ተሰጥቶ መፍትሄ ጭምር የተቀመጠበት በዛ ጊዜ ነውና የቪየትናምን ጦርነት ማየት እንችላለን። ዓለም ክፉ ተምራለች። ንጹሑን የሰው ልጅ ተፈጥሮ በክፋት በጥፋት ተሞልቷል ብለን መምጣት እንችላለን። ስለዚህ ዓለም በክፋት የሞላች ነች። ግሪደርና ዶዘር ከመስራት ይልቅ አቶም ቦምብ ነው የምትሰራው። ደማሚት የሰራው ሰውዬ እኮ አይተነዋል። ኖቤል እሱ የሰራው መንገድ ፈርሶ በፍጥነት ህዝብ ከህዝብ ጋር እንዲገናኝ አስፓልት እንዲሰራ ነው። ነገር ግን ወደ ጦርነት ቀይረውት አይቶ ነው ሲናዘዝ እድሜ ልክ ያፈራውትን ንብረት ለሰላም አድራጊዎች ይሰጥልኛል። ዓለም ግን ፍርደ ገምድ ስለሆነች ሰላም አድራጊዎችን ሳይሆን አጥፊዎችን ስትሸልም እናያቸው በብዙ ቦታዎች ማየት ይቻላል። በእኛው ሀገር መሪ ብቻ አይደለም፣ በብዙ ቦታዎች ስንፈትሽ ማለት ነው። ለምን በቃ ወደ እምነት እንኳን ስንመጣ እኮ ዓለም የጠቃሚዋን የሰቀለችው ክርስቶስ ይሰቀል፣ በርባን ይፈታ፣ ሽፍታው ይፈታ፣ መድኃኒት የሆነ ግን ይሰቀል ነው ያለችው። እኛ ጋርም ትግራይ ውስጥ እያየን ያለው ይሄን ነው። ይችን ሀገር የመሰረተ ህዝብ ይጥፋ፣ ሌላው ግን ቀጥል አይነት ሁሉ ይባል ነበርና ይሄ ሰዎች በጎውን ነገር ከመውሰድ ይልቅ መጥፎውን ነገር እየተማሩ ኋላ ባላቸው የማያልቅ ፍላጎት human needs endless ነው። የሰው ልጅ ፍላጎት አያልቅምና በዛ የተፈጠረ ስስት፣ በዛ የተፈጠረ ሌላ ጉዳዮች
ነው ዓለም እየተዳቆረ ያለው። ስለዚህ በጣም በርካታ ጥፋቶች አሉ። የጥፋቶች ውጤት ደግሞ አስቀድመን እንደተናገርነው ነው። ስለዚህ እንዲያውም በሳይኮሎጂ እይታ ባዮ ሳይኮ ሶሻል ኤንድ ስፒሪቹዋል ሞዴል እንጠቀማለን ማለት ነው። በራሳችን ቋንቋ ስንቀይረው ባዮ ስንል አካላዊ፣ ሳይኮ ስንል ስነልቦናዊ አእምሯዊ፣ ሶሾ ስንል ማህበራዊ፣ ስፒሪቹዋል ስንል ደግሞ መንፈሳዊ በየእምነታችን። እነኚህ አራቱ አምዶች ይፈርሳሉ ከጦርነት በኋላ። አንድ ስዕል የሚስል ሰው ነበረ ባለጠው ስሙ ረስቼዋለሁ ለጊዜው። ፈረስ፣ ዛፍ፣ የፀሐይ ጨረር፣ ከዋክብት ምናምን የሚስለው ሰው ስለ ያውቅ እና አንዱ ተጠየቀ፣ ለምንድን ነው ሰው የማትስለው ብሎ ሲጠየቅ የሰጠው ምላሽ ምን ነበረ? ይሄ ሰው ያስጠላኛል፣ ሰው እኮ ከባድ ነው አለ። እንዴት ሲባል ተመልከቱ፣ አንበሳ አንበሳን አይገልም፣ ነብር ነብርን አይገልም፣ በሬ በሬን አይገልም ያለ እንስሳቶችን ጠራ። ሰው ግን ሰውን ይገላል፣ ያውም ላይበላው ነገር። አንበሳ የራሱን ወገን አንበሳን ለሚገለው ሌላ እንስሳን ነው፣ ላምን በገን ምናምን ሊሆን ይችላል፣ ለምግብ አገልግሎት ነው የሚገለው። ሰው ግን የራሱን ወገን ያውም ላይበላው ነገር የሚገድል ነው። ስለዚህ አናወራችን ወደ እንስሳት ከአራዊት በታችን እየወረደ ይሄዳልና ይሄ ነው ከጦርነት በኋላ የሚመጡ እንትኖች። ስርዓት የለም። ስርዓት ከሌለ አትፈራም። ካልፈራህ ምንም በሁሉም በሰው ሰራሽ ህግም በመንግስት ህግም ነው። ወደ መፍትሄው እንዴት ነው ማምጣት የምንችለው ላልሽው ጥያቄ ስንመለስ ግን መፍትሄዎቹ ተሞክሮ መቀመር ነው። በሀገር ደረጃም በግለሰብ ደረጃም በጣም በርካታ ችግርን የመቋቋምና ችግርን ወደ እድል የመለወጥ ስራ የሰሩ ሀገሮች አሉ። ጀርመን መውሰድ እንችላለን። በርካታ በጎ አድራጊ ማህበራት የሚፈልቁት ከዚህ ነው፣ ከጀርመን ነው። ሄርማን መውሰድ እንችላለን። የኤስዩኤስ የህፃናት ማሳደጊያ ተቋማቶችን የመሰረተው። ሌሎችም እንዲህ ያመጣን ስናመጣቸው በጣም በርካታ በጎ አድራጎት የመጡት ክፋትን አይተው የክፋትን ጥፋት ተረድተው መልካም ማድረግ አለብን ብለው መልካም ማድረግ የመጡት እነ ሄሮድና የቀይ መስቀል መስራች በጣም በሚገርም ሁኔታ ጦርነት አይቶ ከጦርነቱ የሰው ልጅ መውጣት አለበት ብሎ ነው ቀይ መስቀል የመሰረተው። ስለዚህ በጣም በርካታ በጎ አድራጊ ማህበራት የተመሰረቱት የተቋቋሙት ከእንደዚህ አይነት እይታ ነውና ጀርመን ከዛ በኋላ በሰብአዊ ድጋፎች የምትታወቀው እኛ ሀገርም እርሻውን በማከብ ጂቲዜድ የሚባል የጀርመን ተራድኦ ድርጅት የእርሻ ተቋማቶችን ለማሳደግ ይረዳል፣ ህፃናቶችን ያሳድጋል፣ በጣም በርካታ ስራዎችን ይሰራል። ለራሳቸው ደግሞ ጦርነት እንደማያዋጣ ተረድተው ወደ ብሔራዊ ንግግር መጥተው ተስማምተው ምስራቅና ምዕራብ ጀርመን ተብሎ ተከፋፍሎ በግንብ ታጥሮ የነበረ ግንቡ ፈርሶ ወደ አንድ ህዝብ ሆነው አሁን ከሀያላን ህዝቦች አንድ ሆነዋል። ይሄ ከነሱ መውሰድ የሚገባን ነው። እሺ ጥሩ። እንግዲህ ሀገራት ድህረ ጦርነት ምን አይነት ሁኔታ ይነግስባቸዋል የሚለውን በሰፊው አይተናል። አሪፍ ነው። እስኪ ደግሞ በአሁኑ ደግሞ ከፖስት ዋር ሁኔታው አንድ የሆነው ደግሞ ተፈናቃዮች ናቸው። ከድህረ ጦርነት ከተከሰቱብን ማለት ነው እና ተፈናቃይም ስደተኛም በብዛት አለ። በተለይ ያሉበት ሁኔታ ደግሞ እጅግ በጣም አስከፊ ሁላ ከቃላት በላይ ነው። ይሄ ነገር እየደጋገመን የምንለው ነገር ነው። እንዲሁም ደግሞ ህገወጥ ስደትም አለ። ይሄ ኢኮኖሚ ድቀቱ ወጥተው አለመግባቱ ስጋቱ ምናምን እንዳለ ሆኖ ማለት ነው። በቃ በአሁኑ ሰዓት በጣም በብዛት እያስተዋልን ያለ ነው የተፈናቃዮች አሰቃቂ ህይወት ነው። ለነገ እንዴት አድርገን ህይወታቸው ማሻገር እንዳለብን ማለት እሱን ማሰብ እየከበደብን አይነት ሁኔታ ላይ ያለ ነው እና እሱን እንዴት ነው መግለጽ የምንችለው? ያሉበት ሁኔታ እንዴት ነው ማየት የምንችለው? እስቲ እሱን ደግሞ እናብራራ። በትክክል ነው ያስቀመጥሽው። ስለ ተፈናቃዮች ለመናገር እጅግ ይከብዳል እውነት ለመናገር። ምክንያቱም እኔ አዳሬ ነው ከቤተሰቦቼ ጋር እንጂ ውሎዬ ከነሱ ጋር ነው። በሙያዬ የስነ ልቦና የመመካከር ስራ ለመስራትም ስለ ትራውማ ሂሊንግ የመዳን ስራዎችን ለማሳየትም እንዲሁም ደግሞ ለሌሎች ጉዳዮች በምንቀሳቀስበት ጊዜ ላይፍ ስኪል የህይወት ክህሎትን እናስተምራለን፣ እናሰለጥናለን እና እናመካከራለን። በብዛት
የስትሬስ ኤንድ በርን አውት ማናጅመንት የምንለው ከጭንቅ የመውጣት ከድብርት የመውጣት መንገዶችን ለማሳየት ስንሄድ የምናየው ነገር አለ። በእውነት እኔ እንዲሁ ዝም ብሎ ተራማኝ ነኝ፣ ብዙ እውቀት የለኝም፣ ግን አነባለሁና ሳነብም ቤተክርስቲያን ሳደምጥም ሰው በእንጀራ ብቻ አይኖርም የሚል ቃል በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ አንብቤያለሁ፣ አድምጫለሁ። እንዴት ነው ሰው በእንጀራ ብቻ የማይኖር እል ነበረ። በእነዚህ ሰዎች ግን ያየሁት ነው። ምንም ሳይኖራቸው ትናንት ትግራይን ችለው መላ ኢትዮጵያን የሚተርፉ የሰሊጥ የኑግ እና ሌሎች አምራች ህዝቦች መሬታቸው በጣም ሰፊ እና የተመቻቸ በዚህ ስራቸው በርካታ ስራ የሚፈጥሩ ከትግራይም ከአማራም ከሌላም አካባቢዎች እየሄደ ለሰሊጥ በማጨድ የሚኖር ህዝብ የሚችሉ የሚያስተናግዱ በንግድም ቢባል ከሱዳን ጋር ባላቸው ቅርበት በርካታ ስራዎች የሚሰሩ የሀብትን ጣዕም የሚያውቁ ምቾትን በደንብ የሚረዱ ህዝቦች ናቸው። እነኚህ ህዝቦች የሚበሉት አጥተው ማየት እንዴት ይከብዳል። አንድ ቀን ስለ ጾታው የላከኝ ተቋም ስለ ጾታዊ ጥቃት ትምህርት እንድሰጥ ግንዛቤ እንድሰጥ ነበርና ስለዚህ ግንዛቤ እየሰጠው ባለሁበት ጾታዊ ጥቃት መዘዙ እንዲህ ነው፣ ቶሎ እንዳያጋጥመን በዚህ እንከላከል፣ ካጋጠመን ደግሞ ቶሎ ሪፖርት አድርገን ሕክምና ማግኘት መቻል አለብን ከ72 ሰዓት በፊት እንዲህ እያልኩኝ እየዘረዘርኩ ሳስረዳ በጥሞና አዳመጡኝና አንዲት እናት እጃቸውን አወጡ። ልጄ የምትናገረው ንግግር እጅግ መልካም ነው፣ መልእክቱም የተዋበ ነው፣ አንደበትም ይጣፍጣል፣ መልእክት ልባዊ መሆን ያስታውቃል። እባክህን አይደለም እኛ በአሁኑ ሰዓት ሰዎች ጾታዊ ጥቃት ሊፈጽሙብን ህጋዊ ባሎቻችን እንኳን በረሃብ ምክንያት አይጠጉንም። በትዳር የሚገኘው ጣዕም አናገኘውም። አብረን ተቃቅፈን ማድረግ አንችልም፣ ሩባቸዋል። ይልቁንስ በዚህ ባስተማርከን መልካም አንደበት ለምንልን፣ የሚበላ አምጣልን። ይዘገንናል። አሁን ከ2 ቀን በፊት ይጀ ነበረ። ቀደም ሲል የሚሰጣቸው የነበረ ስንዴ ነው። ስንዴ ደግሞ እናውቀዋለን። ያ ስንዴ ግን አሁን የለም። ሲነግሩኝ ማሽላ ሆኗል። ማሽላ ነው ያለው። ማሽላው ደግሞ ከሀገር ውስጥ ነው የሚሸመተው። በጣም ይሸታል። አሳይቶኛል። ቆንጥሮ አሳይቶኝ ይሸታል። አሁን ምንድን ነው ያሉኝ? 15 ስንዴው አይበቃም ነበር አሉኝ። ለአንዱ ሰው የሚሰጠው 15 ኪሎ ነው። ይሁን እንጂ 1 ኪሎ ሽጠን ለከሰል፣ 1 ኪሎ ሽጠን ለማስፈጫ፣ 1 ኪሎ ሽጠን ለእንጨት፣ 1 ኪሎ ሽጠን እንደዚህ ለልብስ ለሳሙና እያደረግን 10 ኪሎ ነበር የምንበላው። 10 ኪሎ ስንዴ ደግሞ ስንበላ ስንዴው ከፈለግ እንቆለዋለን፣ ሲያሻን ዳቦ እናደርገዋለን፣ ሲያሻን ንፍሮ እናደርገዋለን። ላደረከው ሁሉ ይሆናል። አሁን ግን ማሽላ ነው የሚሰጡን። ገበያ አውጥተው አይሸጥም። ሽጠህ እንጨት ለመግዛት ሽጠህ ከሰል ለመግዛት አይሆንም። ብትቀቅለው ጥንብ ነው። ምንም አማራጭ የለንም በቃ ብለው እየየ እያሉ ሲያለቅሱ ምን ትላለህ? ለመናገር ቀላል ነው። ለማስረዳት እንዴት አድርግ እንደምታስረዳ ሰው ከቀደም በነበረው ውይይታችን የሆድ ቁርጠት የማያውቅ ሰው ስለ ሆድ ቁርጠት ለማስረዳት ይከብዳል። ታሞ እንኳን ስታይ ሰው ኤክስፒሪያንስ ነው የሚያንጸባርቀው። ለምሳሌ አይን የታመመ ሰው ካለ ውይ የአይን በሽታ ይልሃል፣ አሙስ ስለሚያውቅ። ጉልበት ካመመ ውይ የጉልበት ህመም አያድርስ ይልሃልና የነዚህ ስቃይ ይከብዳል መግለጹ። ዞሮ እጅግ በሚያሳዝን ሁኔታ ነው ያሉት። ቀደም ሲል በሁሉም አይዲፖች የምንሰማው መቀሌ ላይ ስትመጪ የመቀሌ ተፈናቃይ ስለ መቀሌ ህዝብ ያመሰግናል። አድርጋት ስትሄጂ ከዛላምበሳ ከምን የመጣ የአድርጋት ህዝብ ያመሰግናል። ሽሬ ስትሄጂ ከሽሬ ሽራሮ ዙሪያዎች የመጡ የሽሬ ህዝብ ያመሰግናል። አሁን ግን ሰጭም ያነሰው መጣ የለውም። ምን ያድርግ? እነሱም ይሰጣቸው ጠፋ። የግብረሰናይ ተቋማትም ይመለሳሉ፣ ውሉ ተፈጽሟል፣ ተፈራርመዋል በሚሰበብ እየወጡ ነው፣ እየቀነሱ ነው እና አሁን የመቀሌው 70 ካሬ አይዲፒ ብንወስድ
ሕክምና የሚባል ተቋም ይሰጣቸው ነበር። የለም ወጥቷል። ሕክምና የለም። አስቢው፣ ውሃ አቅርቦት የለም። ምግባቸው ማሽላ ነው ይሻላል ስንዴ ይሻል ነበር እነሱ በነገሩኝ፣ ለቆሎም ለቂጣም ለዳቦም ለንፍሮም ስለሚሆን። አሁን ግን አይሆንም። ይህ ሁሉ መከራ ተደረበባቸዋል። ብዙ ጊዜ ኬንዳ ላይ ነው የተጣሉት ተብሎ ሚዲያ ላይ ሲነገር ሰማለሁ። ኬንዳ ላይ ተጥለዋል ነው እያልን የምንናገረው። ሌላ መግለጫ ስለሌለን ይሆናል። እኔ እንደዛ ብሎ የሚናገሩ ሰዎችን እየተቃወምኩ አይደለም። እኔም እንደዛ ነው የምለው። ግን ከዛ በላይ ነው። ኬንዳ አይደለም ይሄ። ኬንዳ ተብሎ ድንኳን የምንለው ኬንዳ የምንለው ድንኳን ላይ አይደለም ያለው። ድንኳኑ በሂውማኒታሪያን ፕሪንሲፕል መሰረት እነሱ ባለሙያዎች በሚነግሩን በየ6 ወር ነው መቀየር ያለበት። በየ6 ወር ይቀየር ነበረ። አሁን ግን የለም፣ አይቀየርም። ከአመታት አልፎታል። ስለዚህ ተቀዳዷል። እናም ቀን ሀሩር ነው፣ ማታ ቁር ነው። በቀን በፀሐይ ሀሩር፣ ማታ በቁር እየተሰቃዩ ነው። ዝናብ ሲዘንብ አያድርስም። ከላይ ዶፍ ዝናብ ይዘንባል፣ የሚከላከለው ነገር የለም። ጭቃ ላይ፣ ውሃ ላይ፣ ጎርፍ ላይ ነው ያሉት። አሁን ደግሞ ክረምት እየተቃረበ ነው። ጉንበት እያለቀ ነው። ሰኔ እየገባ ነው ያለው። ሰኔና ደግሞ የክረምት ጊዜ ነው። ለ5ኛ ክረምት ላይ ሄዱ ነው የሚሄድ ከሆነ አሁን ነበር መሄድ የነበረባቸው የማምነው። ስለዚህ እጅግ ስለነሱ ተናግረ ስለነሱ ድምጽ ሆነ እንጃ። እኔ እድሉን ስላገኘሁ ደስ ብሎኝ ነው ተራስ እየተናገርኩ ያለሁት እውነት ለመናገር እንጂ በዚህ ትንሽ ከገፋን እንኳን ልክ እናት ልጇን በላች የሚባለው አይነት በሰቆቃ ኤርምያስ ዘመን ሰቆቃ ተቀምጦ በኤርምያስ የሚባል ሐዋርያ ዘመን እንዲሆነ ተብሎ የተቀመጠው ወይ ደግሞ በአንዳንድ የጦርነት ሩሲያ ላይ አካባቢ በበረዶ ዘመን እንደዚህ ሆኖ በረዶ ላይ ብቻ ወድቀው የሚበልት አጥተው ሰው በሉ ምናምን እየተባለ የሚነገር የሚተረት ድራማ የሚሰራ እኛ ጋር እንዳይፈጸም ወይ ደግሞ ቻይናውያን ከ50 ዓመት በፊት አሁን አህያም ውሻም ድመት ቢያገኙት መብላት የጀመሩት በረሃም ነው። በረሃ ከመጣቅ ያገኙህም ብላና ከተረፍኩ በኋላ ትቀደሳለህ ተብለው ነው የጀመሩት። ከዛ ለምሎት ነው የቀሩት የሚባል አንዳንድ ጽሁፎች እናነባለንና ወደዛ እንዳይወስድ እስከ ማስጋት የሚደርስ ነገር ነው ያለው። ተራ ነገር አይደለም። አዎ እውነት ነው። ስለ ተፈናቃዮች አውርተን እንትን ማለት አንችልም። ከዛም በላይ የኖሩት ስለሆነ ነውና እስኪ ተፈናቃዮች ጉያ ውስጥ ደግሞ የተደፈሩ ሴቶች አሉ፣ እናቶች አሉ። ቅድምም ተነካክተዋል ያው ስትገልጽልኝ ነበርና እስኪ እነዛ ሴቶችና እናቶች ያሉበት ሁኔታ እንዴት ነው መግለጽ የምንችለው? ያልተፈለገ እርግዝና አለ፣ በሽታ አለ፣ ስነ ልቦናዊ የሆነ ህመም አለ እና የተረገዙትም ልጆችም ሕክምና አያገኙም። መቀንጨር የሚባል ነገር አለ፣ አለ ጊዜ መወለድ አለ። በሕክምና ሳትገላገል ቀርታም በኬንዳው ላይ በጣም በተለያዩ ምክንያቶች እሷም ልጇም ምናጣበት ሁኔታ በጣም በተደጋጋሚ ሲፈጠር አይተናል፣ ሰምተናል። እና እስኪ ከስነ ልቦናም አንጻር ያሉበት ሁኔታ ምናልባት አክሰሱ ስላለ ስለ ጾታዊ ጥቃቶች ለመናገር አይደለም ለመናገር ለማሰብም የሚያናድድ ለመናገር የሚከብድ ነው። ከህሊና በላይ ነው። ቃላት ማይገልጸው። አንድ ማሳያ ልንገርሽ። አንድ እውነተኛ ታሪክ የገጠመኝ ቦታና አድራሻ ቀይሬ ልንገርሽ። የግድ አንዱ ሙያችን ኮንፊደንሻሊቲ ስለሆነ ከሆነ አካባቢ ጦርነት በተነሳ ጊዜ ይመጡና በስሜት የጋሉ ሰዎች በስሌት የሚያስቡ በስሜት ግሎ መጥተው አባትየውን በገጀራ ይጨፈጭፉታል። ይሄ ሲሆን እናት እያየች ነው። ልጆቿ ትሸሻለች። ግማሽ ሐሳቧ ግን በዋጋ ነው። ልጆቹም አባታቸው ጋር እያዩ ነው ያሉትና አባት ደግሞ አይ ወይ እያለ እየተመታ በገጀራ ነው በጥይትም አይደለም እየተጨፈጨፈ በምልክት ሽሹ ይላቸዋል። የወላጅ ፍቅርም ምን ያክል አታችመንቱ ኃይለኛ እንደሆነ በተፈጥሮ የተሰጠንም ያስተዋልኩበት ጊዜ ነው ከታሪኩ ሲነሳና ከዛ በኋላ እንዲህ ብሎ ሄደ። ሞታል፣ አይተውታል፣ ግን ሽሽታቸው ቀጠሉ። ከትንሽ ኪሎ ሜትር በኋላ እንደገና ሌላ ግፍ አጋጠመ። እናትየዋ ተከበበችና ጾታዊ ጥቃት ፈጸሙባት። ልጅቷ የ16 ወደ 17 ዓመቷ ነበር በወቅቱ። የ17 ዓመት ልጅ ነች። ሸሻለቻት። በፍርሃት ሸሸችና መለጠች። ተደብቃ ግን እናቷን ታያለችና እናቷ ተፈራረቁባት። ይህን ባይነት አለች። አሁን ያቺ እናት ወደ ሱዳን ሄደችው፣ ወደ እዛው ሙታ ነው ያለችው። ምን መረጃ የላትም።
ጾታዊ ጥቃት ተፈጸመባት፣ ራሷን ያጠፋችው የት ሄዳለች? ምንም መረጃ የላትም። ያው ከሌሎች ጋር ተዳምራ መሸሽ ጀመረች እና እንደገና ስትመጣ ሌሎች እሷንም አገኟት፣ ደፈሯት። በግሩፕ ነው የደፈሯት። ይህንን ህመሟን ይዛ ከረጅም ጉዞ በኋላ ወደ መቀሌ መጣች። ከዛ ምን አለች መጨረሻ ላይ፣ ስማ ልጅ ያየኸው ነው፣ ሲያለቅስ እነቂ ይለኛል፣ እንደላንቀው ደግሞ የሆነ ነገር የሚይዘኛል፣ ሲስቅ እንደገና ሲያምር የማን ልጅ ነው ይሉኛል። የማን ልበላቸው? የአባቴ ገዳዮች፣ የእናቴን ደፋሪዎች፣ የኔን እንዲህ አድራጊዎች የማን ልጅ ልበለው? አበደችብኝ እንደገና። ስለዚህ በጣም በርካታ ስቃይ ነው እየተፈጸመ